ሰላም ሰዎች እንዴት ናችሁ? ዛሬ የግሬድ 12 ጂኦግራፊ ዩኒት 3 ነው ይዤላችሁ የመጣሁት። ስለ ፊዚካል ጂኦግራፊ ኦፍ ኢትዮጵያ ኤንድ ሆርን ነው የምናየው። ስለ ሳይዝ፣ ስለ ሼፕ፣ አስትሮኖሚካል እና ሪሌቲቭ ሎኬሽን፣ ፖፕሌሽናቸው ምን እንደሚመስል በአጠቃላይ ስለ ሆርን ኦፍ አፍሪካ ኢን ጀነራል እና ስፔሲፊካሊ ደግሞ የኢትዮጵያን በደንብ እንመለከታለን። ይሄ ዩኒት ብዙ ጊዜ ብዙ የማትሪክ ጥያቄዎችን አግኝቼበታለሁ እና ጠቃሚ ዩኒት ነው ብታነቡት ብዬ አስባለሁ። ተከታተሉ። ኢንትሮዳክሽን ላይ ሜንሽን የሚያደርጋቸው አስፈላጊ ፖይንቶች ስላሉ ከኢንትሮዳክሽኑ ጀምረን ከመጽሐፍ ቃል በቃል ነው የምናየው። መጽሐፋችሁን እያያችሁ ተከታተሉ። To answer this question, look at the map of Africa carefully. You will immediately see why the name is associated with a certain area on the map of the continent. ስለ ሆርን ኦፍ አፍሪካ ነው እያወራ ያለው። ስያሜውን ስናየው የአፍሪካ ቀንድ ማለት ለምን ሆርን ኦፍ አፍሪካ ተብሎ እንደተሰየመ ለማየት በማፑ ላይ ስንመለከተው ካለው ሼፕ የተነሳ ነው። በምስራቅ አፍሪካ ላይ ቀንድ የሚመስል ሼፕ ስላለው ነው። ከዛ ተነስተው ነው ሆርን ኦፍ አፍሪካ ተብሎ የተሰየመው። The Horn of Africa, a part of the continent, is a narrow strip tip protruded to the northern Indian Ocean, separated it from the Gulf of Aden. ያው ማፑን ላያችሁት በጣም ቀላል ነው። ኢንዲያን ኦሽን አለ፣ ገልፍ ኦፍ ኤደን አለ፣ የኤደን ባህረ ሰላጤ። ስለዚህ የቀንድ ኦፍ አፍሪካ ምንድነው የአፍሪካ ቀንድ ሼፑ እስከ ኖርዝ ኦፍ ኢንዲያን ኦሽን ድረስ ኤክስቴንድ ያደርግና ከኤደን ባህረ ሰላጤ ጋር ሰፕሬት ያደርገዋል። ኢንዲያን ኦሽን እና የኤደን ባህረ ሰላጤን ማለት ነው። The Horn of Africa consists of 4 countries: ጅቡቲ፣ ኢትዮጵያ፣ ኤርትራ ኤንድ ሶማሊያ። በአጠቃላይ አራት የአፍሪካ ቀንድ ሀገራት የምንላቸው 4 ሀገራት ናቸው። እሱም ኢትዮጵያ፣ ኤርትራ፣ ጅቡቲ እና ሶማሊያ ማለት ነው። It covers an area of 1.88 million square kilometer and it's inhabited by more than 95 million peoples. በአጠቃላይ ስፋቱ 1.88 ሚሊዮን ስኩዌር ኪሎ ሜትር ነው። ነገር ግን ኢንሃቢት የሚያደርጉት ህዝቦች እነዚህ ብቻ አይደሉም። አሁን ኢትዮጵያ ውስጥ ብቻ ያለውን ፖፕሌሽን ስናይ ከ120 በላይ የሚሆኑ ሚሊዮን በላይ የሚሆኑ ህዝቦች ይኖርባታል። ስለዚህ ይህ ጥናት ያው መጽሐፋችን ሲታተም በነበረበት ዳታ ስለሆነ ችግር የለውም፣ ግን በጣም ብዙ ህዝቦች ይኖሩበታል። It's also the home of different ethnic groups with distinct culture. በጣም ብዙ የተለያየ ካልቸር ያላቸው ህዝቦች ኤግዚስት የሚያደርጉበት ነው ሆርን ኦፍ አፍሪካ። ሆርን ኦፍ አፍሪካን እነዚህ ሶስቱን ሀገራቱን ትተን ብቻ ኢትዮጵያን ብቻ ብንመለከት ራሱ ከ80 በላይ ኤትኒክ ግሩፕ ያለባት ሀገር ናት። ስለዚህ ያው የነ ሶማሊያም የነ ኤርትራም የነ ጅቡቲም ተጨምሮ ብዙ አይነት ህዝብ የሚኖርባት፣ ብዙ ካልቸር ያላቸው ህዝቦች የሚኖርባት ቦታ ናት። ፊዚዮግራፊካሊ ኢትስ ሜድ አፕ ኦፍ ዲስ ላንድ ፎርምስ። ፊዚዮግራፊካሊ ማለት ሪሊፉ የመሬት አቀማመጦቹ ምን እንደሚመስሉ እዚህ አካባቢ ያሉት ማለት ነው። አፕሊፍትድ ማውንቴንስ፣ ዲፕሬሽንስ፣ ዲፕ ሪቨር ከት ጎርጅስ፣ ፎልት ላይን ኤንድ ሪፍትስ፣ ኤክስተንሲቭ ሎላንድ ኤንድ ፕላቱስ። በአጠቃላይ አላ አምባ ምድር ምንለው አለ፣ ምርጥ ምቹ የሆነ መካከለኛ ከፍታ ያላቸው ቦታዎች። ከዛ ደግሞ ኤክስተንሲቭሊ በጣም ዲፕ የምንላቸው እነ አፋር አካባቢ እነ ደናክል ምናምን ማለት ነው። ሎላንዶች አሉ፣ ኦጋዴን ምናምን ሎላንዶች አሉ። ሌላ ቦታ ላይ ደግሞ አፕሊፍት የተደረጉ ወደ ላይ በቴክቶኒክ ምንድነው በኢንተርናል ፎርሶች አማካኝነት የተፈጠሩ የተለያዩ ማውንቴኖች አሉ። ዲፕሬሽኖች የምንላቸው ደግሞ አካባቢያቸው ሃይላንድ ሆኖ ወደ ውስጥ ጎርጎድ ያሉ ቦታዎች አሉ። በአጠቃላይ ኤቭሪ ታይፕ ኦፍ ላንድ ፊቸር ኮንሲስት የሚያደርግ ቦታ ነው። ብዙ አይነት ላንድ ፊቸር በሆርን ኦፍ አፍሪካ ውስጥ ማግኘት እንችላለን። These physiographic features or landforms play a significant role in the social, economical and political values of the inhabited peoples. በዚህ በሆርን ኦፍ አፍሪካ ላይ የተለያየ የመሬት አቀማመጥ መኖሩ በሰዎቹ በሶሻል በኢኮኖሚካል እና በፖለቲካል ሲቹዌሽን ላይ በጣም ኢንፍሉዌንስ ያደርጋል። ኦፍኮርስ ወሳኝ ነገር ነው። ምክንያቱም ሃይላንድ ሲሆን የሶይል ታይፑም ክላይሜቱም በዛው ልክ ይለያያል እና እዛ አካባቢ የሚኖረው የኢኮኖሚክ አክቲቪቲ የተለያየ ነው የሚሆነው። እንዲሁም ደግሞ ትንሽ የሀገር ሲሆን እና ሰፊ መሬት ያለው ሀገር ሲሆን ኢትዮጵያና ጅቡቲ አሁን ለምሳሌ አድሚኒስትሬሽን ሲስተማቸው ተመሳሳይ አይደለም። ስለዚህ በተለያየ መንገድ በሶሻልም በካልቸራቸውም በምንም ይሁን የመሬት አቀማመጡ የሰዎችን አኗኗር ኢንፍሉዌንስ ያደርጋል። Recent paleontological findings indicate that the Horn of Africa, especially Ethiopia, is the birthplace of hominoid. hominoid ምንለው ላይክ የመጀመሪያው የሰው ዝርያ ተብሎ የሚታስበው ቅሪተ አካል ነው እና ብዙ አጽሞች ሆርን ኦፍ አፍሪካ በተለይም ደግሞ ኢትዮጵያ ውስጥ ስለተገኙ በርዝ ፕሌስ ኦፍ ሆሚኖይድ ወይ ደግሞ የሰው ዘር መገኛ ተብላ ኢትዮጵያ የምትታወቀው በዚህ ነው። ብዙ እንትኖች ስለተገኙ ቅሪተ አካላት
መጽሐፋችን እዚህ ጋር 3 ዋና ዋና ቅሪተ አካልን ያስቀምጥልናል። እነሱን እንያቸውና እናልፋለን። ሉሲ የመጀመሪያዋ ፌመስ ናት። ድንቅነሽ ትባላለች በአማርኛ። ዲስከቨር የተደረገችው ኖቬምበር 24 በ1974 ሀዳር ላይ ነበረ። ኤስቲሜት ሲደረግ የኖረችበት ዓመት ከ3.2 ሚሊዮን ዓመት በፊት ኖረች ይባላል። ዲስከቨርድ ባይ ጆንሰን ኤንድ ሂዝ ቲም ሜምበርስ፣ በዋናነት ጆንሰን ይመራው የነበረው እና በሱ ቲም አንድ ላይ የተገኘች ቅሪተ አካል ናት። በ1974 ሀዳር አፋር ላይ እንዳትረሱ። ሰላም ደግሞ ላይክ ዘ ቤቢ የምትባለው ቅሪተ አካል ናት። ዲስከቨር የተደረገችው በዶክተር ዘረሰናይ አለምሰገድ ነው። እንዲያውም ኢትዮጵያዊ ዲስከቨር ያደረጋት የመጀመሪያው ቅሪተ አካል ነበረች እና ሊቭድ 3.3 ሚሊዮን years ago፣ የኖረችው ከ3.3 ሚሊዮን ዓመታት በፊት ነው። የቅድሟ ስንት ነበረ? 3.2 ሚሊዮን። ማን ነበረች የቅድሟ? ሰላም። ኢን 3 years old girl እና የሞተችው የ3 ዓመት ልጅ ያለች እንደነበረ ይታሰባል። ሴፕቴምበር 2006 ላይ ነው ዲስከቨር የተደረገችው፣ 2006 ሴፕቴምበር ላይ። ሌላው ደግሞ በጣም ያረጀው ሌላው ቅሪተ አካል አርዲ ነው። አርዲ is the short form of አርዲፒቲከስ ራሚድ። አርዲፒቲከስ ራሚድ ለሚባለው ሾርት ፎርም ሲሆን የኖረው ከ4.4 ሚሊዮን በፊት ነው ተብሎ ይገመታል። እና the oldest fossil of the human ancestor ተብሎ የሚጠራውም እሱ ነው። the oldest ማን ነው ከተባለ ሜቢ ሊመጣ ስለሚችል አርዲ ነው። the youngest አይደለም፣ the youngest እያለች የሞተችው ሰላም ናት። በቅርቡ ፌመስ የሆነችው ማናት ከተባልን ደግሞ ሉሲ ማለት ነው። ይሄ አርዲ ዲስካቨሪ የተደረገው ኖቬምበር 5 በ1994 ዮሐንስ ኃይለስላሴ በሚባል አርኪኦሎጂስት ነው። the youngest ሰላም፣ the famous ሉሲ፣ the oldest አርዲ። ይህንን እንዳትረሱ። ሎኬሽን ኦፍ the horn of Africa and the size of the member countries። ሆርን ኦፍ አፍሪካ በሪሌቲቭም በአስትሮኖሚካልም የቱ ጋር እንደሚገኝ እና የእያንዳንዱ ሜምበር ሀገራት የአራቱም ሀገራት ማለት ነው ሳይዛቸው ምን እንደሚመስል እኒ the concept of location in location of the horn። ሎኬሽን ምንድን ነው? ላይክ የምናውቀው ነገር ነው፣ ሪቫይዝ እናደርገዋለን። እና የሆርን ኦፍ አፍሪካ ሎኬሽንስ ምንድን ነው? in geography the term location is much more abstract concept than what ordinary people know። እና ላይክ ኖርማል ሰዎች ጂኦግራፊ ሲባል ካላቸው ኢማጂኔሽን ሞር ሰፋ ያለ ኮንሰፕት ነው ሎኬሽን ሲባል። ምክንያቱም አሁን ለምሳሌ የሆነ ሰው ሎኬሽን ቢባል ጂኦግራፈር ያልሆነ ሰው የሚመጣለት የአንድ ቦታ መገኛ ወይ ደግሞ ሰዎች የት እንደሚገኙ ስብጥር ምናምን ቀለል ያለ ነገር ነው። ግን ላይክ ዲቴይል ሲገባ ወደ ጂኦግራፈርነቱ ኮንሰፕቱ በጣም ሰፋ ያለና ኮምፕሌክስ እየሆነ ይሄዳል። so this important terms is expressed in the form of እና እነዚህን የሎኬሽን ኮንሰፕቶች ኤክስፕረስ ለማድረግ በአጠቃላይ ለሁለት ይከፈላል። አንደኛውን ሪሌቲቭ፣ ሌላኛውን ደግሞ አብሶሊት ሎኬሽን ብለን እንከፍለዋለን። Absolute location is expressed as a geographical extent in terms of latitude and longitude። absolute location የምንላቸው የአንድን ቦታ መገኛ ላቲቱድ እና ሎንጊቱድን በመጠቀም። ላቲቱድ እና ሎንጊቱድ ምንድን ናቸው? ኢማጂነሪ የሆኑ ላይኖች ናቸው። ከኖርዝ ወደ ሳውዝ የተሰመሩት ሎንጊቱድ የምንላቸው ናቸው። በምድር ዙሪያ የሚሽከረከሩት ሰርኩላሮቹ ደግሞ ላቲቱድ ናቸው። ስለዚህ በእነዚህ አማካኝነት የአንድን ቦታ መገኛ ስንናገር አብሶሉት ሎኬሽኑን ኤክስፕረስ እያደረግን ነው ማለት ነው። የሆርን ኦፍ አፍሪካ ሎኬሽን በዚህ በላቲቱድ እና ሎንጊቱድ ስናየው 18 ዲግሪ ኖርዝ አፕ ቱ 1 ዲግሪ ሳውዝ ላቲቱድ ኤንድ 33 ዲግሪ ኢስት አፕ ቱ 51 ዲግሪ ኤንድ 24 ሚኒት ኢስት ሎንጊቱድ። ስለዚህ ከታች ከስንት እንጀምራለን? አሚን ከላይ ከ18 ዲግሪ ኖርዝ እስከ 1 ዲግሪ ሳውዝ ማለት ነው። ከዛ ወደ ጎን ስናስበው ደግሞ ከ33 ዲግሪ ኢስት እስከ 51 ዲግሪ እንዳትረሱ። Because of the first aspect of their location, countries of the Horn have a tropical character of their lie in the GMT+3 time zone። ይህንን እንዳትረሱት፣ ከዚህ በፊት መጥቶ ነበር ይሄ ጥያቄ። ግሪንዊች ሚን ታይም የምንለው በአጠቃላይ ለንደን ላይ ወይ ደግሞ ኤግዛክትሊ 0 ዲግሪ ላይ ያለው ሰዓት ሲሆን ከዛ ሰዓት ጋር እኩል ለመሆን ሚን እዛ ሰዓት ላይ ሲሆን በሆርን ኦፍ አፍሪካ ያሉት ሀገራት ሰዓታቸው በስንት ይቀድማል? በ3 ሰዓት ይቀድማል ማለት ነው። ስለዚህ በጂኦግራፊካል ሎኬሽናቸው መሰረት ወይ ደግሞ አቀማመጣቸው ምክንያት ከግሪንዊች ሚን ታይም የሆርን ኦፍ አፍሪካ ታይም በ3 ይጨምራል። አሁን ለምሳሌ ግሪንዊች ሚን ታይም ላይ ይቅርታ፣ ግሪንዊች ላይ 3 ሰዓት ከሆነ ሆርን ኦፍ አፍሪካ ደግሞ 6 ሰዓት ነው ማለት ነው። በ3 ሰዓት እንቀድማለን።
How about the relative location? Relative location ደግሞ in the frame of reference for a place, relative location differ from that of its absolute location, in that its surrounding bodies of water and land masses that come into account in state of latitude and longitude. ወደ ሪሌቲቭ ሎኬሽን ስንመጣ ደግሞ የአንድን ቦታ ሎኬሽን ዲስክራይብ የምናደርገው እንደ ቀድሞ በላቲቱድ እና በሎንጊቱድ ሳይሆን ከአጠገቡ ካሉ ወይ ደግሞ ርቀውም ቢሆን ቢገኙም የውሃ ቦታዎች፣ ላንድ ማሶች እንዲሁም ደግሞ የተለያዩ ኤግዚስት የሚያደርጉ እቃዎች ከነሱ ጋር ሪሌት በማድረግ የአንድን ቦታ ሎኬሽን ኤክስፕረስ የምናደርግበት ሜተድ ነው። One way is which the relative location of the horn can be described in as a region or a sub-region bounded by, and relative location express የምናደርግበት ሜተድ አጠገቡ የከበቡትን ሪጅኖችና ሰብ ሪጅኖች በመግለጽ ነው። አሁን ለምሳሌ ኢንዲያ ኦሽን ስንመለከት አጠገቡ ካሉት ሪጅኖች ጋር the Indian Ocean is the southeast. ኢንዲያን ኦሽን ከሆርን ኦፍ አፍሪካ ሳውዝ ኢስት ላይ ነው የሚገኘው። ሌላ ደግሞ the Red Sea and Gulf of Eden are the northeast. ኖርዝ ኢስት ላይ ነው የሚገኙት ኢንዲያን ኦሽን እና ሬድ ሲ ደግሞ። ሱዳን ኢዝ ደ ኖርዝ ኤንድ ዌስት፣ በኖርዝም በዌስትም ትገኛለች፣ የሁለቱም ሱዳኖች ማለት ነው። እንደዚህ ብለን መግለጽ እንችላለን። ኬንያ ኢዝ ደ ሳውዝ። ስለዚህ ሪሌቲቭ ስንል ከኬንያ ጋር፣ ከኦሽን ጋር፣ ከሲ ጋር እንዲሁም ደግሞ በአጠቃላይ ከኮንቲኔንት ጋር ሊሆን ይችላል። Relative location can also be expressed in terms of vicinal or nearest and geological or strategic terms. ሪሌቲቭ ሎኬሽንን ድጋሚ ለሁለት እንከፍለዋለን፣ ቪሲናል እና ጂኦሎጂካል ብለን ማለት ነው። ቪሲናል ሎኬሽን ስንል ኒረስት ነው፣ አጠገቡ ካሉ ነገሮች ጋር። አሁን ለምሳሌ ቅድም እንዳነጻጸር ነው ከኬንያ፣ ከሱዳን፣ ከኢንዲያን ኦሽን ጋር ከሆነ ለሆርን ኦፍ አፍሪካ ቅርብ የሆኑ ቦታ ስለሆነ ቪሲናል የሆነ ሪሌቲቭ ሎኬሽን ነበረ። ነገር ግን ጂኦሎጂካል ወይ ደግሞ ስትራቴጂካል ሎኬሽን ከሆነ እየተናገርን ያለ ነው ኢትስ አፕሮች ኮንሳይደርድ አስ ብሮድ ኤሪያል ኤክስቴንት፣ ራቅ ካለ ቦታ ጋር። አሁን ለምሳሌ ለሆርን ኦፍ አፍሪካ አውስትራሊያ ሩቅ ናት፣ ዩሮፖችን ቢሆኑ ኖርዝ ዩሮፕ ምናምን ራቅ ያሉ ናቸው። ስለዚህ ከነሱ ራቅ ካሉ ቦታዎች ጋር በምናነጻጽርበት ጊዜ ይሄ ጂኦሎጂካል ወይ ደግሞ ስትራቴጂክ ሪሌቲቭ ሎኬሽን ነው ማለት ነው። ፎር ኤግዛምፕል when we describe the geological location of the Horn of Africa, the Horn countries in the Middle East, Southeast Asia and Mediterranean adjacent countries, ቀደም እንዳልኳችሁ ከሜዲተራኒያን ጋር፣ ከሳውዝ ኢስት ኤዥያ ጋር፣ ከሚድል ኢስት ጋር ራቅ ካሉ ቦታዎች ጋር ሪሌት ሲደረግ። ሳይዝ ኦፍ ካንትሪስ ኦፍ ሆርን ኦፍ አፍሪካ ውስጥ የሚገኙ ሀገራት ሳይዛቸው ምን ይመስላል እያንዳንዱን እናያለን። So the countries of the Horn vary in a size, in area coverage. The variation has both advantage and disadvantage for the individual countries. ሆርን ኦፍ አፍሪካ ውስጥ የሚገኙት አራቱም ሀገራት የተለያየ ሼፕ ነው ያላቸው እና በከቨር የሚያደርጉት የሚሸፍኑት ኤሪያም ተመሳሳይ አይደለም። ኢትዮጵያ ትልቋ ናት፣ ከዛ ሶማሊያ፣ ከዛ ኤርትራ፣ ከዛ ጅቡቲ እያሉ ይቀጥላሉ። የአንዳቸው በጣም ትልቅ መሆንና ሌላቸው ደግሞ ማነስ የራሱ የሆነ አድቫንቴጅም ዲስአድቫንቴጅም በሀገሮቹ ላይ ያስከስላል። አሁን ለምሳሌ ኢትዮጵያ ሰፊ ሳይዝ ከቨር ስላደረገች ትጠቀማለችም ትጎዳለችም፣ እነሱን እናያለን። ከዛ በፊት ግን ቴብል ላይ ያለውን ላይክ ኤቭሪ ነምበር በአንሸመድድ እንኳን ቶታል ኤሪያቸውን እያያችሁ ቅደም ተከተላቸውን እንዳትረሱ። የሚረሳ እንኳን አይደለም ግን እንዳትረሱ። ኢትዮጵያ 1,106,000፣ ሶማሊ ደግሞ 637,661 ብቻ ቅደም ተከተላቸውን ኢትዮጵያ፣ ሶማሊ፣ ኤርትራ፣ ጅቡቲ ዶንት ፎርጌት። በአጠቃላይ ደግሞ ከቨር የሚያደርገው የሆርን ኦፍ አፍሪካ ኤሪያው ስንት ነው ከተባለን መጀመሪያ ስንገባ ማይተነዋል 1.88 ስኩዌር ኪሎ ሜትር። So comparatively speaking, Ethiopia is the biggest, Djibouti is the smallest, Eritrea and Somalia are less than Ethiopia and almost 10 times and twice respectively. Okay, ኤርትራ ከኢትዮጵያ አንጻር 10 እጥፍ ትንሽ ናት። ሶማሊ ደግሞ ከኢትዮጵያ አንጻር 2 እጥፍ ትንሽ ናት። In geography, relative size implies relative possibilities for possessing diversities in resource, culture and agroecological zone. በጂኦግራፊ ውስጥ አንድ ሀገር ሳይዙ በተለቀና ባነሰ ቁጥር ወይ ደግሞ ሳይዙ ትልቅ ሲሆን በዛው ልክ በውስጡ በጣም ብዙ ሪሶርሶች፣ በጣም ብዙ ካልቸር ያላቸው ህዝቦችን የተለያየ አግሮ ኢኮሎጂካል ዞኖች ይገኙበታል። አግሮ ኢኮሎጂካል ዞን የምንላቸው ይሄ ትራዲሽናል የሆኑ የክላይሜት ታይፖች ነው፣ ውርጭ፣ ደጋ፣ ወይና ደጋ፣ በረሃ የምንላቸው ማለት ነው። ስለዚህ ሳይዙ ተለቅ ሲል በውስጡ እነዚህ ነገሮችም እየሰፉ ነው የሚሄዱት። This concept applies to the countries of the Horn እና ሆርን ኦፍ አፍሪካ ላይም ልክ አሁን እንደተነጋገር ነው በየሳይዛቸው የተለያየ ሪሶርስ፣ እያንዳንዱ ሀገር ውስጥ የተለያየ ካልቸር ያላቸው ህዝቦች፣ የተለያየ አግሮ ኢኮሎጂካል ዞን ይገኛል።
The countries should consider these disparities and participate in many forms of zonal cooperations in order to benefit one another. ምንም ያህል በሳይዝ በሼፕ በካልቸር እና በተለያየ ነገር ተመሳሳይ ባይሆኑም እነዚህ ሀገራት ነገር ግን ፒስፉሊ ኮኤግዚስት የሚባል ለማድረግ እና ወይ ደግሞ የጋራ ጥቅማቸውን ለማስከበር ሲሉ ይህንን ልዩነት አቻችለው በሰላም ኮርፖሬት አድርገው መኖር አለባቸው። ስለ ሆርን ኦፍ አፍሪካ እዚህ ላይ ገታ ያደረግና መጽሐፋችን ሎኬሽን ሳይዝ ኤንድ ሼፕ ኦፍ ኢትዮጵያን ያሳየናል። ስለ ኢትዮጵያ የቱ ጋር እንደምትገኝ ሪሌቲቭሊ እና እንትን ላይ ምንድነው አስትሮኖሚካሊ Location of Ethiopia. In the study of spatial science, location is very significant. Spatial science በምናጠናበት ጊዜ ሎኬሽን በጣም ወሳኝ ነገር ነው። ስፓሻል ማለት ስለ ስብጥር የቱ ጋር እንዳለ ነገር ማለት ነው። ስለዚህ የአንድን ነገር ሎኬሽን ካላወቅን ደግሞ ፖይንትለስ ነው። ስለዚህ ስለ ስፓሻል ሳይንስ ስናወራ ሎኬሽን the most significant ነገር ነው። Every place has its own particular location in relation to its surrounding. እና ይሄ in relation ካለ ያው ሪሌቲቭ ሎኬሽን እየተናገረ ነው። አጠገቡ ካሉት ነገሮች አንፃር ብዙ አንድ ቦታ መገኛ አለው። So Ethiopia's location can be expressed in two ways, relative and absolute way, like every place location እንደሚከፈለው ማለት ነው። So relative location ቪሲናል እና ጂኦሎጂካል ተብሎ ለሁለት ይከፈላል። ቅድም አይተናል ግን ላይክ ሜሞራይዝ እናድርገው። ሪሌቲቭ ሎኬሽን ማለት ወይ ደግሞ ቪሲናል ሎኬሽን የምንለው ቅርብ ካሉ ሀገራት ጋር ሪሌት የምናደርገው ነው። ኢትዮጵያ ኢዝ a landlocked country that is surrounded by 5 neighboring countries. 5 ሀገራት የከበቧት የወንዝ ምንድነው የሚባለው የባህር ዳርቻ የሌላት ላንድ ሎክድ ካንትሪ ናት። በሁሉም አቅጣጫ ሀገራት የከበቧት ማለት ነው። ላንድ ማስ የከበቧት ሀገር ናት። Each country share different lengths of Ethiopia's borderline. እያንዳንዱ ሀገር ከኢትዮጵያ ጋር የሚያዋስነው ድንበር ርዝመት ተመሳሳይ አይደለም። አሁን ለምሳሌ ከሱዳን ጋር በጣም ትልቅ ድንበር ነው የምትጋራው፣ ከጅቡቲ ጋር ደግሞ ትንሽ ነው። ስለዚህ የተለያየ የድንበር ርዝመት ነው ያላቸው ሀገራቶቹ። The total length of Ethiopia's boundary line is 5260 ኪሎ ሜትር 5260 ኪሎ ሜትር ነው በአጠቃላይ የባውንደሪ ድንበሯ ማለት ነው። እንዳትረሱት 5260። ይሄ 5260 ስለ ኮምፓክትነስ ስንማር የሚያስፈልገን ኪሎ ሜትር ስለሆነ ያዙት እንዳትረሱት። የኢትዮጵያ ቦርደር ላይን ስፋቱ 5260 ኪሎ ሜትር ነው። እያንዳንዱ 5 የአጎራባች ሀገራት ያላቸውን የድንበር ርዝማኔ ከኢትዮጵያ ጋር ማለት ነው። ጅቡቲ 310 ኪሎ ሜትር ትንሽ ነው። ከዛ ደግሞ ኤርትራ 840፣ ኬንያ 760፣ ሶማሊ 1600፣ ሱዳን ደግሞ 1750። ስለዚህ አሁን በቅደም ተከተል ከኢትዮጵያ ጋር ትልቁን ድንበር የምትጋራው ማናት? ሱዳን ናት። ከዛስ ሶማሊ፣ ከዛ ኤርትራ፣ ከዛ ኬንያ፣ በስተመጨረሻም ጅቡቲ ማለት ነው። So Sudan shares the longest length of boundary line followed by Somali. ቅድም እንዳልኩት ነው ሱዳን አንደኛ ናት፣ ቀጥሎ ሶማሊ። The Republic of Djibouti shares the smallest boundary line length. ጅቡቲ ደግሞ ትንሿ ናት። ሁለተኛው ደግሞ ሎኬሽን ስትራቴጂክ ወይ ደግሞ ግሎባል ጂኦሎጂካል ሪሌቲቭ ሎኬሽን የምንለው ነው። Ethiopia's geological location can be expressed in the following ways. ከሩቅ ሀገራት ጋር ወይ ደግሞ ቦታዎች ጋር ስናነጻጽራት ደግሞ እንደዚህ ብለን ልናነጻጽራት እንችላለን። Ethiopia is found to the southwest of Asian continent. ከኤዥያ ጋር ሪሌት ስናደርጋት በደቡብ ምዕራባዊ በኩል ነው የምትገኘው። To the south of Europe ላይ ነው የምትገኘው። to the north west of the Indian Ocean, ከኢንዲያን ኦሽን ደግሞ በሰሜን ምዕራባዊ ነው። in the Nile basin and in the northeast Africa. ይህንን ለመናገር ብዙም ፈታኝ አይደለም። ማፑን አይታችሁ ብቻ ሀገራቶቹ የት ጋር እንደሚገኙ ማየት ነው። ከዛ አቅራቢያው ካለው ነገር ጋር ከሆነ እየተነጻጸረ ያለው ይሄ ጂኦሎጂካሉ ነው። ቪሲናሉ ነው። ራቅ ካሉት ጋር እየተነጻጸረ ከሆነ ደግሞ ጂኦሎጂካል ነው ማለት ነው። አብሶሊት ኦር አስትሮኖሚካል ሎኬሽን የምንለው ደግሞ ላቲቱድ እና ሎንጊቱድ የሚጠቀመው እንደሆነ ኦልሬዲ ያውቀናል። ኢትዮጵያ is located between 3 degree north up to 15 degrees north latitude and 33 degree east up to 48 degree east. ከ0 ዲግሪ ላቲቱድ በላይ ከ3 ዲግሪ ጀምሮ እስከ 15 ባለው እና
ኢስት ወደ ዌስት ስንሄድ ደግሞ ከ33 ዲግሪ ኢስት እስከ 48 ዲግሪ ኢስት ሎንግቲዩድ ላይ ትገኛለች ማለት ነው። ከዚህ ጋር በተያያዘ ጥያቄ ምን ሊመጣ ይችላል? ምናልባት ኖርዝ ኢስቱ ነው ከኢስት ወደ ዌስት ያለው ሳይዝ ነው የሚበልጠው ወይስ ከሳውዝ ወደ ኖርዝ ያለው ነው የሚበልጠው ከተባለ መቀናነስ ነው። ከሰሜን ወደ ምስራቅ ቨርቲካሊ ያለው ዲስታንስ ማለት ነው 12 ነው። ከኢስት ወደ ዌስት ወይ ደግሞ ሆሪዞንታሊ ያለው ደግሞ 15 ነው። ስለዚህ ወደ ጎን ያለው ስፋት ይበልጣል ኢትዮጵያ ማለት ነው፣ በትንሽ ቢሆንም በ3 ዲግሪ ነገር። As a result, Ethiopia's extreme point lies at extreme point የምንላቸው exactly በቃ ኖርዝ ተብሎ like 15 ዲግሪ የሚለካበት የመጨረሻው ድንበሯ ማለት ነው። በአራቱም አቅጣጫ ያሉትን ኤክስትሪም ፖይንቶች እንመልከት። ባድመ ኢን ደ ኖርዝ ትግራይ፣ በኖርዝ በኩል ኤክስትሪም ፖይንታችን ባድመ ነው፣ ትግራይ ውስጥ ነው የሚገኘው። ሌላኛው ደግሞ በሳውዝ በኩል የሚገኘው ኤክስትሪም ፖይንት ነው። ይሄ ሞያሌ ቦረና ውስጥ ስፔሲፊካሊ። ከዛ በዌስት በኩል ጋምቤላ አለች። ከጋምቤላ ደግሞ አቆቦ የምትባል ስፔሲፊክ ቦታ ላይ፣ ቲፕ ኦፍ ኦጋዴን ደግሞ በኢስት በኩል ማለት ነው። ናው እንዳይጠፋባችሁ መጀመሪያ ትግራይ፣ ከዛ ቦረና፣ ከዛ ጋምቤላ፣ ከዛ ኦጋዴን ያዟቸው። ኦፍኮርስ ትግራይ በኖርዝ በኩል እንደሆነ ታውቃላችሁ፣ ኦጋዴን በኢስት በኩል እንዳለ ታውቃላችሁ። ደረቅ ቦታ ከሶማሊ ጋር እንደሚዋሰን አድርጋችሁ አስታውሱት። ከዛ ቦረና ደግሞ በሳውዝ በኩል አለ፣ ጋምቤላም በዌስት እንደሆነ አይጠፋባችሁ። ከዛ እያንዳንዱ ላይ የሚገኙትን ቦታዎች ደግሞ አሁን ትግራይ ውስጥ ባድመ፣ ቦረና ውስጥ ሞያሌ፣ ጋምቤላ፣ አቆቦ፣ ኦጋዴን ራሱ ቲፕ ኦፍ ኦጋዴን፣ እነዚህ የኢትዮጵያ ኤክስትሪም ፖይንቶች ናቸው እንዳትረሱ። አሁን የኢትዮጵያ ኤክስትሪም ፖይንት ባድመ ስንት ላይ ነው የሚገኘው ከተባላችሁ ስንት ነው የሚሆነው? 15 ዲግሪ። ምክንያቱም ቅድም ሎኬሽኑን ስንናገር ከ3 እስከ 15 ነው ብለናል። ኤክስትሪም ፖይንት ማለት ደግሞ መጨረሻ የሚለካበት ቦታ ላይ ነው። ሳይዝ ኦፍ ኢትዮጵያ፣ ስለ ሎኬሽን ኦፍ ኢትዮጵያ ጨረስን። ሳይዟን ደግሞ እኒ Ethiopia is the 10th largest country in Africa with a total area of 1,106,000 square kilometers. ከአፍሪካ 10ኛ ትልቋ ሀገር ስትሆን በአጠቃላይ 1,106,000 ስኩዌር ኪሎ ሜትር ያህል ስፋት አላት፣ ሳይዝ አላት። It contains about 0.7% of the world's land area and 3.6% of African land mass. በነጥብ ስናስበው በአጠቃላይ 0.7% የሚሆነው የዓለማችን መሬት ኢትዮጵያ ናት። 3.6 የሚሆነው የአፍሪካ መሬት ደግሞ ኢትዮጵያ ናት ማለት ነው። አሁን ሪሌት ስናደርገው ያላትን ሳይዝ ትልቅነቷን ከአጎራባች ከአምስቱ ሀገራት ጋር ማለት ነው። ኢትዮጵያ 1,106,000 ስኩዌር ኪሎ ሜትር ናት ብለናል። ከሷ በላይ ደግሞ ከጎረቤቶቿ መካከል ትልቅ የሆነች አለች። እሷም ሱዳን ናት። ሱዳን 2,505,000 ነው፣ በስፋት አንደኛ ናት። ከዛ ደግሞ ሶማሊያ አለች፣ ሁለተኛ ኢትዮጵያ ናት። ከዛ ሶማሊያ አለች። ሶማሊ ደግሞ 637,661 ከኢትዮጵያ 2 እጥፍ ታንሳለች። ከሷ ቀጥሎ ደግሞ ኬንያ አለች። ኬንያ 580,000 ነው። 580,000 ማለት ከኢትዮጵያ ኦልሞስት በሀፍ እና ከዛ ፕላስ ሰምቲንግ አነስተኛ ናት። ቀጣይ ኤርትራ አለች። ኤርትራ 118,000 ነው። ከኢትዮጵያ 10 እጥፍ ታንሳለች። ጅቡቲ ደግሞ 23,200 ነው። ስለዚህ በቅደም ተከተል ቁጥሩን ባሸመደዱት እንኳን አንደኛ ሱዳን ናት፣ ከዛ ኢትዮጵያ፣ ከዛ ሶማሊ፣ ከዛ ኬንያ፣ ከዛ ኤርትራ እና ጅቡቲ ማለት ነው። So Ethiopia is the largest country in the Horn. በሆርን ብቻ ካየነው ሱዳን ሳትጠቃልል አጎራባች ሀገሮቹን ሳያጠቃልል ጀስት ሆርን ከተባለን አንደኛ ኢትዮጵያ ናት። ነገር ግን ሱዳን ኦፕሽን ውስጥ ካለች እና ሆርን የሚለው ካልተጠቃለለ ጥያቄው ላይ ሱዳን አንደኛ ትሆናለች ማለት ነው። This status in size in a combination with the status of having a large population confers many advantages to Ethiopia in the Horn areas. ማለትም አንደኛ በሳይዝ ከሆርን ኦፍ አፍሪካ ትልቅ ናት ብለናል። ሲቀጥል ደግሞ በውስጧ በጣም ብዙ ፖፑሌሽን አላት። ስለዚህ ኢትዮጵያ ከሆርን ኦፍ አፍሪካ ውስጥ ካሏት ሀገራት አድቫንቴጅስ እንድትሆንና ተጠቃሚዋ ላይክ ዋና ጎልታ የምትታየው ሀገር እንድትሆን ረድቷታል። ብዙ ፖፑሌሽን መኖሩና ሰፊ መሆኗ ማለት ነው። አድቫንቴጅ እና ዲስአድቫንቴጆችን ለየብቻ ስናየው አድቫንቴጅ ኢትዮጵያስ ላርጀስት ሳይዝ ሌት ኢት ፈርስት poses a diverse agroecological zone resulting in a wide variety of fauna and flora.
ትልቅ ሳይዝ መኖሩ ትልቅ አግሮ ኢኮሎጂካል ዞን እንዲኖር አድርጎታል። አግሮ ኢኮሎጂካል ማለት አሁን የተለያየ ክላይሜት ያለባቸው ሪጅኖች፣ ሃይላንዶች፣ ሎውላንዶች፣ ትልቅ ምድር ሃይ ቴምፕሬቸር ያለባቸው ቦታዎች፣ ሎው ቴምፕሬቸር ያለባቸው ቦታዎች፣ እንደዚህ አይነት ቦታ በመኖሩ ደግሞ በውስጡ በጣም ብዙ አይነት አኒማሎች እና ፕላንቶች ኤግዚስት እንዲያደርጉ ምክንያት ይሆናቸዋል ማለት ነው። አሁን ለምሳሌ ተራራዎች ላይ በጣም ብዙ ብርቅ እንስሳት ኤግዚስት ያደርጋሉ። እንዲሁም ሎውላንድ ላይ እነ ዋይልዳስ ምናምን እና በዛው ልክ ሰፊ አግሮ ኢኮሎጂካል ዞን አለ ማለት በጣም ብዙ ፕላንት እና አኒማል ይኖራል ትጠቀማለች። ሁለተኛው ፖሰስ ላርጅ አማውንት ኦፍ አሬብል ላንድ፣ ሌላው የሚታረስ መሬት ይኖራታል። ሰፊ መሬት ሆነ ማለት በተለይ ደግሞ የኢትዮጵያ ሃይላንድ ለአግሪካልቸር በጣም ፐርፌክት የሆነ ሶይል ስለሆነ ብዙ የእርሻ መሬት እንዲኖራት ረድቷታል። ሌላው have a great variety of mineral resources። ሌላው ይሄ ለአግሪካልቸራል የማይመቸው ዞን ደግሞ ለጎልድ እና ለተለያየ አይነት ሚነራሎች ሶርስ በመሆን ያገለግላል። ብዙ ላይክ አልተጠቀመችበትም እንጂ ሀብታም የሆነ ምንድነው ሪች የሆነ ላንዶች አሉ ለሚነራሎች። ሶስተኛው be the home of a diverse ethnic groups፣ የተለያየ አይነት ባህል ያላቸው ህዝቦች ቤት መሆን ማለት ነው። ስለዚህ ይሄ ጥያቄ ብዙ ጊዜ አይቀርም። ከአድቫንቴጇ ምንድነው፣ ዲስአድቫንቴጇ ምንድነው፣ ትልቅ ኤሪያ መያዟ ኢትዮጵያ ይለናል። አድቫንቴጆቹ እስካሁን ድረስ ያየናቸው ናቸው። ብዙ አይነት ፕላንትና አኒማል ይኖራታል፣ በጣም ብዙ አይነት ኢኮሎጂካል ዞን ስላላት። ሲቀጥል ደግሞ በጣም ብዙ የሚታረስ መሬት ይኖራታል፣ በጣም ብዙ ሚነራል ያለው ሪሶርስ ያለው ኤሪያ አላት። ሲቀጥል ደግሞ ዳይቨርስ የሆኑ ፒፕሎች አሉበት። ዲስአድቫንቴጆቹ ታዲያ ምንድን ናቸው ካልን አንደኛው it require a great financial power for constructing infrastructure facilities። በጣም ሰፊ ህዝብና መሬት በኖረ ቁጥር ለእያንዳንዱ ቦታ አስፋልት መገንባት አለብን፣ መብራት፣ ውሃ፣ ብቻ አስፈላጊ የሚባሉትን ኢንፍራስትራክቸሮች በዛው ልክ ለሁሉም ተደራሽ ማድረግ አለብን። ይሄ ደግሞ በጣም ትልቅ ወጪ የሚጠይቅ ነው። ሌላው have a large army to protect its sovereignty። ሉዓላዊነቱን ለመጠበቅ ከውስጥ የሚነሱ ችግሮችንም ለመቋቋም ሲባል በጣም ትልቅ የአርሚ ምንድን ነው የሚባለው ማቋቋም አለባት። ስለዚህ ይሄ ራሱ ከባድ ነው። ሴፍ የሆነና ይሄ ሉዓላዊነቷን ሳይደፈርና መንግስቱ ሳይፈራርስ ለማቆየት በትልቅ ሀገር ላይ ከባድ ነው። ሌላው preserving an efficient and popular government to administer its vast territory። ሌላው የአድሚኒስትሬሽን ጉዳይ ችግር ነው። ሰፊ ሀገር በሆነ ቁጥር የተለያየ ኦፒኒየን እና የተለያየ አይነት ሀሳብ ያላቸው ግሩፖች ስለሚኖሩ ኢፌክቲቭ የሆነ አድሚኒስትሬሽን ሬርሊ ነው የሚገኘው። ላይክ አሁን ኢትዮጵያ ውስጥ እንደሆነውም ማለት ነው። የአድሚኒስትሬሽን ጉዳይ፣ የሚሊቴሪ ጉዳይ እና የፋይናንስ የኢንፍራስትራክቸር ጉዳይ ዲስአድቫንቴጅ ናቸው፣ ትልቅ የመሆኑ ማለት ነው። ሼፕ ኦፍ ኢትዮጵያ፣ አሁን ሼፕ ውስጥ እንግባ። ካንትሪስ vary not only in location and size but also in shape። ሀገራትን ላይክ ትልቅ ናቸው ትንሽ ናቸው ወይ ደግሞ ከዚህ እስከዚህ ነው የሚገኙት ብቻ ብለን ሳይሆን በሼፓቸውን ልንከፋፍላቸው እንችላለን። some have nearly circular or compact shape and others have elongated or linear shape and still others have truncated or shortened shape። ማለት አንዳንዶቹ በጣም ኮምፓክት የሆነ እንደ ኢትዮጵያ ሰርኩላር የሆነ ጥብቅብቅ ያለ ሰርኩላር የሆነ ሼፕ ይኖራቸዋል። ሌሎኞቹ ደግሞ ርዝመታቸው በጣም ረጅም የሆኑና እንደ ቺሊ ማለት ነው፣ ግን ስፋት አይኖራቸውም። ትራንክትድ ወይ ደግሞ ሾርትንድ የምንላቸው ደግሞ ብዙም ሰርኩላር ያልሆኑ እንደቀድሙ ነገር ግን አጠር ያሉ እዛው ድፍድፍ ያሉ ሀገራት ማለት ነው። these shapes affect each country's administration, defense, economical integration, both within the country and it's with respect to outside states። ማለት የሀገራቱ ሼፕ በውስጥ ያለውን ኢኮኖሚውን፣ ፖለቲካውን፣ አድሚኒስትሬሽኑን፣ ሚሊቴሪውን በደንብ አድርገው ነው አፌክት የሚያደርጉት። እሱ ብቻ ሳይሆን ከሌላ ሀገር ጋር ያላቸውን ሪሌሽንም አፌክት ያደርጋል፣ ከውስጥ ያለውንም ለመቆጣጠር ያስቸግራል። አሁን ለምሳሌ ኢትዮጵያን ወይ ደግሞ ኮምፓክትድ የሆነ ሰርኩላር ሼፕ ያለውን ሀገር እንመልከት። አንድ ሴንትራል አድሚኒስትሬተር ወይ ደግሞ ገቨርንመንቱ ሴንትራል ቦታ ላይ ከሆነ ለሁሉም የሀገሪቱ ቦታዎች እኩል ተደራሽነት ይኖራል፣ ሁሉንም እኩል ማስተዳደር ይችላል። ነገር ግን ኢሎንጌትድ የሆነውን ሀገር ብንመለከት እሱ የቱ ጋር ነው ሰትል የሚሆነው? መሀል ላይ ቢሆን ለሁለቱም ጫፎች እጅግ የራቀ ነው የሚሆነው።
ስለዚህ የሆነ በሪቤሊየን ቢነሳ ወይ ደግሞ አመጾች ምናምን ቢነሱ ቶሎ ለማስቆም ምናምን ኮንትሮል ለማድረግ አይመችም። ኢኮኖሚካሊም ቢሆን ከአንድ ቦታ ወደ ሌላ ቦታ አንደኛው ቦታ ቢሆን የአግሪካልቸራል ሳይት ያለው ከዛ የተለያዩ እቃዎችን ወደ ህዝቡ ተደራሽ ለማድረግ ትራንስፖርት ሲደረግ ኢሎንጌትዱ በጣም አስቸጋሪ ነው። በጣም ብዙ ጉልበትና ፓወር ይፈልጋል። ስለዚህ ኢኮኖሚውንም ፖለቲካውንም ሁሉንም ነገር ነው አፌክት የሚያደርገው የአንድ ሀገር ሼፕ። Ethiopia's shape is of that compact type. ኢትዮጵያ ኮምፓክት ሼፕ አላቸው ከሚባሉ ሀገራት መካከል አንደኛው ናት። Its shape is considered to be compact or essentially circular because the extreme north, south and east-west spans of the country cover comparable distances. ለምንድን ነው እንደ ኮምፓክት ወይ ደግሞ ሰርኩላር ሀገር ኮንሳይደር የምናደርጋት? ከኢስት እስከ ዌስት እና ከኖርዝ እስከ ሳውዝ ያለው ዲስታንስ በጣም ኮምፓራብል እና ተቀራራቢ ስለሆነ ነው። በ3 ዲግሪ ብቻ ነው የሚለያዩት። ከኢስት ወደ ዌስት 15 ነው፣ ከኖርዝ ወደ ሳውዝ ደግሞ 12 ነው። ስለዚህ like perfect ባይሆንም ተቀራራቢ ስለሆነ you can easily see the approximate circularity in your school at least on the wall map. okay map ላይ ተመልከቱት። There are 3 theoretical indicators of the compactness of an area. የአንድን ቦታ ኮምፓክትነስ ኢንዲኬት የሚያደርጉ 3 ዋና ዋና ነገሮች አሉ ኮምፓክት መሆንና አለመሆኑ ማለት ነው። አንደኛ circular the boundary circumference ratio. ባውንደሪ ሰርከምፍራንስ ማለት በአጠቃላይ ድንበሯን ከለካን በኋላ የሀገሪቱን ከዛ ሰርከምፍራንስ ሬሽዮን ማግኘት ማለት ነው። ከዛ ደግሞ ኤሪያ ባውንደሪ የኢሬጉላር ሼፕ ሬሽዮ በኤሪያ በመፈለግ ሬሽዮን ማግኘት ማለት ነው። ኤሪያውን በመስራት ኤሪያውን ደግሞ የምንሰራው የኢሬጉላር የሆኑ ሼፖች ኤሪያ አፈላለግ የ9 ወይ ደግሞ የ10 መጽሐፋችን ላይ ያለ እሱን አይታችሁ በዛ ካልኩሌት ማድረግ ነው። ሶስተኛው መንገድ ደግሞ the actual area or area of the inscribed circle ሀገሪቱን ሰርክል ውስጥ ኢንስክራይብ እናደርጋታለን። ፐርፌክትሊ ሰርክል ውስጥ የምንፈልገውን ሀገር ሼፕ እናስገባለን። ከዛ በኋላ እንዴት ነው ሰርክል ውስጥ ትራያንግል ሬክታንግል ምናምን ሲገባ እንደምንፈልገው የለም ኤሪያ። ስለዚህ መጀመሪያ የሰርክሉን ኤሪያ እናገኛለን። ከዛ ውስጥ ያለውን ደግሞ የሀገሪቱን የኢሬጉላር ሼፕቱን ኤሪያ እናገኛለን። አንዳቸውን ከአንዳቸው ቀንሰን እናገኛለን ማለት ነው። ግን ያን ሁሉ ላይመጣ ይችላል። ዋናው በምን መንገዶች ኮምፓክትነሱን እንደምንለየው ማወቅ ነው። በባውንደሪ ሰርከምፍራንስ፣ በኤሪያ ባውንደሪ ሬሽዮ እና አክቹዋል ኤሪያ ቱ ኤሪያ ኢንስክራይቢንግ ኢን ሰርክል ሰርክል ውስጥ ኢንስክራይብ በማድረግ ኤሪያውን በማግኘት ማለት ነው። Each of these theoretical assumptions is based on the value of 1 as indicating perfect compact shape. እና በማንኛውም ከላይ ባሉት ስቴፖች ወይ ደግሞ ሜቶዶች ስንሰራ አንድ ከመጣለን ውጤቱ perfectly compact shape ነው ማለት ነው። እና they consider 0.5 up to 1.5 values are deviating in slightly from circle compactness and therefore indicating approximate compactness. ስለዚህ ከ0.5 እስከ 1.5 ያሉት ነጥቦች ሲመጡልን ማለት ነው እስከ 1.5 ያሉት ከአንድ በላይ ዳይቬት ያደረጉት ከሰርኩላርነት ትንሽ ወጣ ያሉት ማለት ነው። 0.5 ደግሞ ሰርኩላርነት አነስ ያሉት ብቻ ሊደርሱ ትንሽ የቀራቸው። ስለዚህ በእነዚህ መካከል ያለው በአጠቃላይ ከዚህ በ0.5 እና በ1.5 መካከል ያለው ሀገር ኮምፓክት ነው approximately ኮምፓክት ነው ልንለው እንችላለን። In contrast, the smaller value indicates greater divergence from the compactness, especially as they approaches to 0. ማለት ቁጥሩ ትንሽ በሆነ ቁጥር ቫልዩ ትንሽ በሆነ ቁጥር በጣም ዳይቨርጅ እያደረገ ነው ከሰርክልነት ማለት ነው ወደ 0 በተጠጋ ቁጥር። These small values reflect tendencies to elongate or truncate. ቫልዩ ቁጥሩ እያነሰ ሲሄድ ምንድነው ሼፓቸው እየሆነ የሚሄደው ካለን በጣም ወደ 0ነት ከተጠጋ ወይ elongated ናቸው ወይ truncated አጠር ያሉ እየሆኑ ነው ማለት ነው። ከሰርኩላርነት እየለቀቁ ነው። For example, let us use the boundary circumference ratio to measure Ethiopia's degree of compactness or index of compactness. የመጀመሪያውን ስቴፕ boundary circumference ተጠቅመን የኢትዮጵያን compactness ratio ወይ ደግሞ ዲግሪ ምን ያህል ኮምፓክት እንደሆነች እንፈልግ። In the ratio, circumference is based on the inscribed circle that touches the north, south, east and west boundaries. መጀመሪያ circumference ስንፈልግ ሀገሪቱን ፐርፌክት የሆነ ሰርክል ውስጥ ኢንስክራይብ እናደርጋታለን። ኢንስክራይብ ማለት መክበብ ማለት ነው። ነገር ግን ሰርክል ውስጥ ስናስገባት ቅድም የጠራናቸው አራቱም ኤክስትሪም ፖይንቶች ኖርዝ፣ ሳውዝ፣ ኢስት፣ ዌስት ማለት ነው ሰርክሉን መንካት አለባቸው ቲፓቸውን።
ከዛ ስለ ሰርከምፈረንስ የምናወራ ከሆነ ደግሞ ዲያሜትር ራዲየስ ምናምን ከየት እናገኛለን ከተባለ አስትሮኖሚካል ሎኬሽን ውስጥ እንጠቀማለን። ከኢስት ወደ ዌስት ምን ያህል ነው ተብለን ነበረ። ከ33 እስከ 48 ነው። ስንቀንሳቸው ስንት ነው ማለት ነው? በአጠቃላይ ዲግሪው በዲስታንሱ 15 ዲግሪ ይሆናል። 15 ዲግሪ ዲያሜትሩ ነው። ግን አሁን የምንፈልገው ራዲየሱን ነው። ስለዚህ ራዲየሱ ስንት ይሆናል? 7 ዲግሪ ማለት ነው። 7 ዲግሪ ደግሞ ወደ ኪሎ ሜትር ሲቀየር 828.75 ኪሎ ሜትር ይሆናል። አሁን ከስቴፑን ጀምር ከፎርሙላው ኢንዴክስ ኦፍ ኮምፓክትነስ ወይ ደግሞ ዲግሪ ኦፍ ኮምፓክትነስ ኢዝ ኢኳልስ ቱ ባውንደሪ ሌንግዝ ዲቫይድድ ባይ ዘ ሰርከምፈረንስ ኦፍ ዘ ኢንስክራይብድ ሰርክል። ባውንደሪ ሌንግዝ ማለት ጠቅላላ የሀገሪቱ ድንበሯ ሲለካ ያለው ዲስታንስ ማለት ነው። የኢትዮጵያ ስንት ነው ብለናል? 5620 ሲካፈል ሰርከምፈረንስ ኦፍ ዘ ኢንስክራይብድ ሰርክል ማለት ደግሞ ሰርከምፈረንስ ፎርሙላው ምንድን ነው? 2 ፓይ አር አይደለ? ስለዚህ 2 ፓይ አርን ለማግኘት ደግሞ አንድ ራዲየስን ማግኘት ይጠበቅብናል። ፓይ አለ፣ 2 አለ፣ ቀላል ነው። So the inscribed circle is the circle drawn through the extreme points on the boundary of Ethiopia. inscribed circle እያለን ሪፈር የምናደርገው ኢትዮጵያን የከበብ ነው። እያንዳንዱ ኖርት፣ ሳውዝ፣ ኢስት እና ዌስት አስነክተን የሳልነውን ሰርክል ነው። The radius is obtained by taking half of the length of the distance between astronomical extremes of the west to east Ethiopia. ቅድም እንዳልኳችሁ ራዲየሱን የምናገኘው መጀመሪያ ከኢስት እስከ ዌስት ያሉትን ኤክስትሪም ፖይንቶች እናይና እንቀናንሳለን። ከዛ 15 ዲግሪ ይመጣልናል። ሁሌም ደግሞ የምትቀናንሱት ከኢስት ወደ ዌስት ያለውን ነው እንጂ ከኖርዝ ወደ ሳውዝ ያለውን አይደለም። እንዳትረሱ፣ ከኢስት ወደ ዌስት ያለውን ትቀናንሳላችሁ። ከዛ 15 ዲግሪ ይመጣል። ይሄ ዲያሜትሩ ስለሆነ እናካፍልና 7 ዲግሪ ራዲየስ እናገኛለን ማለት ነው። ከዛ በዲግሪ ያለው ደግሞ ካልኩሌት ለማድረግ ስለማይረዳ ሰርከምፈረንስ በምን እንቀይረዋለን? 1 ዲግሪ 111 ኪሎ ሜትር ነው አይደል? ወይ ደግሞ 110.5 ኪሎ ሜትር ነው። ስለዚህ 7 ዲግሪ ኤንድ ሃፍ 30 ሚኒት ምን ያህል ይሆናል? ክሪስ ክሮስ አድርገን እንሰራዋለን። 828.75 ይሄንን ያው መጻፋችሁን እያያችሁ ላይ በቃሌ ካልኩሌሽኑ ላይ ገባችሁ ስለሚችል ፔጅ 70 ላይ እዩት። ከዛ ካልኩሌት ማድረግ ነው። ፓይ እናውቃለን 3.14 ነው። ከዛ 2 አለ 828 ለኪሎ ሜትራችን አግኝተናል። ከባውንደሪ ሌንግዝ ጋር ከኢትዮጵያ 5260 ጋር ስናካፍለው 1.01 ቅድም ኮምፓክት ነው ሊባል የሚችለው ከስንት እስከ ስንት ሲኖር ነው ብለናል? ከ0.5 እስከ 1.5። ኢትዮጵያ ግን ላይክ ፐርፌክት ለመሆን ትንሽዬ ነው የሚቀራት። ፐርፌክትሊ ኮምፓክት ናት ማለት እንችላለን። 1.01 ናት። So the value obtained indicates that Ethiopia's shape deviates only by 32% from being perfectly compact. ኢትዮጵያ ፐርፌክትሊ ኮምፓክት ናት ወይ ደግሞ ሰርኩላር ናት። ሰርክል ከመሆን 32% ያህል ነው የጎደለችው። 32% ብቻ ነው የጎደላት ሰርክል ከመሆን። Therefore Ethiopia's shape is closer to the compact type than any other shapes. ስለዚህ ኢትዮጵያ ከኤሎንጌትዱም ከትራንኬትዱም ከሌላውም አይነት ሼፕ ሰርኩላር ወይ ደግሞ ኮምፓክት ለመሆን የቀረበች ናት። እንዲሁም ፐርፌክትሊ ኮምፓክት ናት ልንላት እንችላለን ከተባለን አዎ ፐርፌክትሊ ኮምፓክት ናት። ለሪቪዥን ያህል የኤክሰርሳይዝ 3.1 እንስራና ለዛሬ እንጨርስ። So multiple choice. Ethiopia's experience overhead sun twice in a year. The particular feature could be attributed to its geological location, vicinal location, astronomical location, and B. ኢትዮጵያ በአመት 2 ጊዜ የፀሐይ ብርሃን ታገኛለች እና ይሄ ፓርቲኩላር ፊቸሯ ከምን የተነሳ ይመስላችኋል? አንደኛው ጂኦሎጂካል ሎኬሽን ነው። ጂኦሎጂካል ሎኬሽን የሪሌቲቭ ሎኬሽን ታይፕ ነው። ቪሲናል ሎኬሽንም የሪሌቲቭ ሎኬሽን ታይፕ ነው። ስለዚህ ሊሆን የሚችለው ሲ አስትሮኖሚካል ሎኬሽን በላቲቱድናል አቀማመጧ ምክንያት ነው። ሁለተኛ ደግሞ which neighbor countries share the longest boundary line with Ethiopia? Of course ቅድም አይተነዋል። ሱዳን ናት ከኢትዮጵያ ጋር ትልቁን ላይን ሼር የምታደርገው። Which of the following town is not a border town of Ethiopia? Border town ማለት ወጣ ያለ የድንበር ከተማ ያልሆነው የትኛው ነው? ባድመ፣ ሞያሌ፣ መተማ ወይ ደግሞ ጋለበት፣ ነጌሌ ቦረና። ከነዚህ መካከል ኤክስትሪም ፖይንት ውስጥ ያላነሳ ነው አንድ ቦታ ነው። እሱም ጋለባት ወይ ደግሞ መተማ ነው። ሌሎቹ በሙሉ ኤክስትሪም ፖይንቶች ናቸው ብለን ጠርተናቸዋል። ስለዚህ ቢ ነው መልሱ ማለት ነው። Which of the following countries of the Horn of Africa does not have an outlet to the sea? ወደ ሲ መውጫ የሌላቸው ነው ማለት ነው። ሶማሌ ኦልሬዲ በባህሩ ላይክ ዳር ነው ያለችው። ጅቡቲም አላት ወደብ፣ ኤርትራም አላት፣ ኢትዮጵያ ብቻ ናት የሌላት። ስለዚህ ሲ ነው።
አምስተኛ ደግሞ which of the following geological phenomenon is not related to Ethiopia's astronomical location ከኢትዮጵያ astronomical location ጋር ሪሌት የማያደርገው ፌኖሜና ምንድን ነው? relative high temperature throughout the year ሁሌም ሞቃታማ አየር መኖሩ very little annual range of temperature የአየር ምንድን ነው የቴምፕሬቸር ዲፍረንሱ በጣም ብዙ አለመሆኑ its location with the range of GMT plus 3 hour time zone D its insignificant role in IGAD ከአስትሮኖሚካል ላይ ጋር ማይገናኘው ኢጋድ ነው። ኢጋድ ሶሻል የሆነ ነገር ነው ላይክ ስለ ኢስት አፍሪካን ስለማሳደግ ምናምን ነው። ስለዚህ ከነዚህ ውስጥ ስለ አስትሮኖሚካል ወይ ደግሞ አብሶሉት ሎኬሽን ጋር ማያያዘው ዲ ነው። በሚቀጥለው ስለ ጂኦሎጂካል ስትራክቸር ኤንድ ሪሊፍ ኦፍ ዘ ሆርን ኦፍ አፍሪካ እናያለን። ለዛሬ ግን ይሄ ይብቃን። ቻው ቻው። ላይክ እና ሰብስክራይብ ማድረግ እንዳትረሱ።